ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? ክቡራን አድማጮቼ እንዲሁም ደግሞ ተመልካቾቼ በዛሬ ቆይታችን የምናየው ገብስን ብንጠቀም ልናገኘው የምንችለውን ዘርፈ ብዙ የጤና በረከት ይሆናል ማለት ነው። እንደሚታወቀው ገብስ በሀገራችን በተለያዩ ቦታዎች ለተለያዩ ግልጋሎቶች የሚውል የእህል ወይም ደግሞ የአዝርት ዘር ነው ብሎ መናገር ይቻላል ማለት ነው። ገብስ እጅግ በጣም የሚያስፈልገን ምርጥ እህል ነው። ገብስ በጣም የተመጣጠነ እህል ሲሆን በርካታ የጤና ጥቅሞችን ልናገኝ እንችላለን ማለት ነው። ገብስን በመጠቀማችን ገብስ በአመጋገቡ ውስጥ ማካተት በጣም ዘርፈ ብዙ የጤና እንዲሁም ደግሞ መሰረታዊ ቁልፍ ጥቅሞች እንዳሉት እናገኛለን። ምናልባትም ገብስን በመጠቀማችን አንደኛ ላይ ልናገኝ የምንችለው ነገር በንጥረ ነገሮች የበለጸገ መሆኑ ነው። ከፍተኛ መጠን ያለው ፋይበርን፣ ቪታሚን ቢን ለምሳሌ የሚያክል እንደ ቪታሚን ቢ1ን፣ ቪታሚን ቢ3ን፣ ቪታሚን ቢ6ን በውስጡ ይይዛል። እንዲሁም ደግሞ የተለያዩ ማዕድናትም ከነዚህ ውስጥም ልክ እንደ ማግኒዚየም፣ ሴላኒየም፣ ማንጋኒዝ፣ ብረት፣ ዚንክና መዳብን የመሳሰሉ በጣም ለጤና አስፈላጊና መሰረታዊ ናቸው ሊባል የሚችል ማዕድናትን በውስጡ ይዟል ማለት ነው። ኢንፍላሜሽንን ለመዋጋት የሚረዳ ሌጋኔስና ቤታ ግሉካነስ ያሉ አንቲኦክሲዳንቶችንም በውስጡ ይዟል ማለት ነው። ስለዚህ አንቲኦክሲዳንት መኖራቸው ምንድነው ማለት ነው? እብጠትን ወይም ኢንፍላሜሽን ለመዋጋት ያግዛሉ ማለት ነው። ሁለተኛ ላይ የምናገኘው ነገር የምግብ መፍጨት ጤናን ይደግፋል። ከፍተኛ የፋይበር ይዘት ምናልባትም የሚሟሙም የማይሟሙም የፋይበር ይዘቶች ስላለው ጤናማ የምግብ መፍጨትን ያበረታታል፣ የሆድ ድርቀትን ይከላከላል፣ እንዲሁም የአንጀት ባክቴሪያዎችን ይደግፋል ማለት ነው። በፕሮባዮቲክ ተጽዕኖዎች ምክንያት በአንጀት ካንሰር የመያዝ አጋጣሚን ይቀንሳል። ምንድነው ማለት ነው? የገብስን ጥቅም በምናይበት ሰዓት ማለት ነው። ሶስተኛ ላይ ኮሌስትሮልን ለመቀነስ ይረዳል። በገብስ ውስጥ የሚገኙት ቤታ ግሉኮን ከሐሞት አሲድ ጋር በመጣመር ከሰውነት ውስጥ በማስወገድ ኤልዲኤል መጥፎ ኮሌስትሮልን ምንድነው ማለት ነው? ይቀንሳል፣ እንድንቀንስ ያስችለናል ማለት ነው። አራተኛ የደም ስኳር መጠንን ይቆጣጠራል። የሚሟሟ ፋይበር የግሉኮስ መጠንን ይቀንሳል። የደም ስኳር መጠንን ለመቆጣጠር እና የአይነት 2 የስኳር በሽታ ተጋላጭነትን ለመቀነስ ይረዳል ማለት ነው። አምስተኛ የልብ ጤናን ያበረታታል። የደም ግፊትን እንዲሁም ደግሞ ኢንፍላሜሽንን ይቀንሳል። በልብ ህመም የመያዝ አጋጣሚን ይቀንሳል። የሆሞሲቲን ለልብ ህመም የሚያጋልጥ መጠን እንዲቀንስ የሚረዳ ፎሌት በውስጡ አለው ማለት ነው። ስድስተኛ ላይ ክብደትን ለመቀነስ ይረዳል። ከፍተኛ የፋይበር ይዘት ስላለው ረጅም ጊዜ ጠግበን እንድንቆይ ያደርጋል። ከመጠን በላይ መብላትን ይቀንሳል። እንዲሁም ጤናማ የሰውነት ክብደትን መቀነስን ይደግፋል ማለት ነው። ሰባተኛ ላይ የካንሰር ስጋትን ሊቀንስ ይችላል። የጡትና የፕሮቴስት ካንሰርን ጨምሮ ለአንዳንድ ካንሰሮች ተጋላጭነትን የሚቀንሱ ሊጋኒስና አንቲኦክሲዳንቶችን በውስጡ ይዟል ማለት ነው። ይህም ምንድነው? የካንሰር ስጋትን ወይም በካንሰር የሚያዝ እድላችን ይቀንሰዋል ማለት ነው። ስምንተኛ ላይ የአጥንት ጤናን ይደግፋል። እንደ ፎስፈረስ፣ ማግኔዚየም፣ ዚንክ ያሉ አስፈላጊ ማዕድናትን በውስጡ መያዙ ምን ያደርጋል ማለት ነው? የአጥንታችንን ጥንካሬ እንዲጨምር ያደርጋል። እንዲሁም ደግሞ ኦስቲዮፖሮሲስን እንዳይከሰት ቀድመን እንድንከላከል ያስችላል ማለት ነው። ዘጠነኛ በሽታ የመከላከል አቅምን ይጨምራል። በገብስ ውስጥ የሚገኙት ቤታ ግሉኮን ነጭ የደም ሴሎች በማንቃት በሽታ የመከላከል አቅምን ያጎለብታል ማለት። አስረኛ ላይ የቆዳና የፀጉር ጤናን ያሻሽላል። ጤናማ ቆዳን ለመጠበቅ እና እርጅና ለመከላከል በሚረዱ ሴላኒየምና አንቲኦክሲዳንትስ የበለጸገ ነው። ብረትና ቢ ቪታሚኖችን የፀጉር እድገትን ይደግፋሉ፣ እንዲሁም ደግሞ የፀጉር መርገፍን ይከላከላሉ ማለት ነው። ገብስን እንዴት መጠቀም ይቻላል? በሾርባ በስቲውስና በሳላድ ላይ በመጨመር እንደ ሩዝ ምትክ በመጠቀም እርጥበትን ለመጠበቅና ለማከም የገብስ ውሃን ይጠጡ። በሚጋገሩ ዳቦች ላይ የገብስ ዱቄትን ምንድነው ማለት ነው? መጠቀም በስንዴ ፈንታ ማለት ነው። እነዚህም በማድረግ ገብስን መጠቀም እንችላለን ማለት ነው። የተከበራችሁ አድማጭ ተመልካቾቼ የዛሬ ቆይታችን ይህን ይመስላል። ገብስን በመጠቀም ጤናችንን እንጠብቀናለን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።